የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ ሌሎች ፕሮጀክቶችን ለመስራት መነሳሳትን እንደሚፈጥር በደቡብ ጎንደር ዞን የደብረ ታቦር ከተማ ነዋሪዎች ተናገሩ። የግድቡ ምረቃን አስመልክቶ በከተማው ህዝባዊ የድጋፍ ሰልፍ ተካሂዷል። መረጃው የደብረ ታቦር ከተማ አስተዳደር መንግስት ኮሙኒኬሽን ነው። ንጉስን ታያ ያቀርበዋል። ከቁጭት እናቶች ከእንጨት የነጻ ሆነዋል። የደብረ ታቦር ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በመጠናቀቁና በመመረቁ የተሰማቸውን ደስታ በድጋፍ ሰልፍ ገልጸዋል። የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን በሰልፉ ላይ ባደረጉት ንግግር የውጭ ኃይሎች ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም የተለያዩ ሴራዎችን ቢሰሩም በኢትዮጵያ ህዝብ ሁለንተናዊ ድጋፍ ግድቡ ግንባታው ተጠናቆ መመረቁን ገልጸዋል። ከንቲባው አያይዘውም ግድቡ የኢትዮጵያውያንን አንድነት፣ አብሮነትና ብልጽግና የሚያሳይ ከመሆኑም በላይ የጋራ ማንነት በመገንባትና በመተባበር ሌሎች ፕሮጀክቶችን ማጠናቀቅ እንደሚቻል ማሳያ መሆኑን ተናግረዋል። ለከፍታችንና ለመበልጸጋችን ዋና መሳሪያ የሚሆነው በአንድነት በመቆም ስለ ሰላማችን ማሰብና የጋራ አድርጎ መስራት ስንችል ነው። ከምንም በላይ የተጀመሩ የህዳሴ ጉዞዎቻችን ወደ ላይ ለመውጣት በቁጭት በአንድነት በወንድማማችነትና በእህትማማችነት የሰላማችን ጉዳይ ለልማታችን ዋናው መሳሪያ አድርጎ በጋራ መጠቀም እንዳለብን እያሳሰብኩ ሰላማችን ሁላችንም ዘብ እንቁም። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በበኩላቸው ኢትዮጵያ ለመላው የጥቁር ህዝቦች የነጻነት ተምሳሌት እንደሆነች ገልጸው የህዝቡን የዘመናት ጥያቄ ለመመለስ ግድቡ በኢትዮጵያውያን ትብብር መሰራቱን ገልጸዋል። አቶ ጥላሁን አክለውም ግድቡ የመቻልና የመተባበር ተምሳሌት እንዲሁም የአንድነት ማህተም መሆኑንም ጠቅሰዋል። ታላቁ የህዳሴ ግድባችን የመቻል ማሳያ፣ የማንሰራራት ጅምር ምልክት፣ የሁላችንም አሻራ ያረፈበት የአንድነታችን ማህተም ነው። ጥቁር ህዝቦች በድጋሜ ያሰበውን ማድረግ እንደሚችል እንደሚያሳካ በጥቁር ህዝብ ታሪክ አድዋ ቀጥሎ የህዳሴ ግድብ ተገንብቶ በማጠናቀቅ ያሳየ በዲፕሎማሲው መስክ ርቀን መጓዛችን ያየንበት ትልቅ ገድልም ነው። በድጋፍ ሰልፉ ላይ የተሳተፉ ነዋሪዎችም የግድቡን ግንባታ ሲደግፉ መቆየታቸውን አስታውሰው ግንባታው መጠናቀቁ ብዙ ጥቅም የሚሰጥ በመሆኑ መደሰታቸውን ገልጸዋል። ወንድ ገዝተን ያው ይሄ ነገር እንዲጠናቀቅ በጣም ብዙ አስተዋጽኦ አድርገናል እንደወጣት እና ከዚህ ደግሞ የምንጠብቀው በጣም ብዙ ነገር አለ። ህዝቡ ተቆርቋሪነት ኑሮት ገንዘብ በማዋጣት አዋተን ለዚህ የአባይ ግድብ ምርቃን ደርሰናል ማለት ነው እና ተገድቦ ለኢትዮጵያን አገልግሎት መስጠት በጣም እጅግ ከምንም በላይ እንደኔ እንደ አርሶ አደር አስደስቶኛል። ህዳሴ ግድቡ እንግዲህ ከሊቅ እስከ ደቂቅ ነው አዋተን የሰራ ነው። በጣም ደስ ይላል። ከእንግዲህ በኋላ ያለ ትውልድ እንግዲህ ያልፍልናል ብለን ነው የምናስብ። የግድቡ ግንባታ የኢትዮጵያ ህዝብ ለአንድ ዓላማ ያሰባሰበ የጋራ ተጠቃሚነትን ጥያቄ መለሰና ለሌሎች ፕሮጀክቶች መነሳሳትን የፈጠረ መሆኑንም ነዋሪዎቹ ተናግረዋል።